ህወሓት የፕሮግራም ለውጥ ማድረጉ ታወቀ። ቡድኑ ባለፉት ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና ፕሮግራም ለውጥ ያደረገው። ይህንን ለውጥ በተመለከተ አቦይ ስብሃት ነጋ፣ ጀነራል ክንፈ ዳኘውና አቶ ሚካኤል አስገዶም ግልጽ ማብራሪያ ሰጥተዋል። በዝርዝር ትሰሙታላችሁ። ጽምዶ በሚል የተጣመሩ ኃይሎችን በሚገባቸው ቋንቋ እናናገራቸዋለን ሲል ገዢው ብልጽግና ፓርቲ አስጠነቀቀ። ባንዳነትን እንደ ጌጥ ቆጥረዋል በሚል የወነጀላቸውን ታጣቂዎች የሀገር ሉዓላዊነትና አንድነት ለአደጋ የሚያጋልጡ ከሆነ እንዳመጣጣቸው እንደሚገጥማቸው አሳውቋል። ታዳምጡታላችሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዳግም ተሰነጠቀ። የቡድኑ ከፍተኛ አመራሮች ፋኖ ከህወሓትና ሻዕቢያ ጋር የጀመረውን ግንኙነት በመቃወም በአደባባይ መግለጫ ሰጥተዋል። ከቀናት በፊት ዘመነ ካሴ ጥምረቱ መሬት እየረገጠ ነው ሲል ለስዊዘርላንድ ጋዜጣ መናገሩ ይደመጣል። እናስደምጣቸዋለን። በአሜሪካ የሚገኝ የፌደራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያውያን የሰጠው በአገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም ፈቀደ። ይህንንም ይዘናል። ሩሲያ እንግሊዝን አስጠነቀቀች። ሞስኮ ይህም ማስጠንቀቂያ የሰጠችው የሩሲያ ኢላማዎችን ለመምታት ብሪታንያ ሰራሽ ድሮኖች ጥቅም ላይ መዋላቸው ከተረጋገጠ በኋላ ነው። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። እጅግ ወሳኝ የሆኑትን የዕለቱን አበይት ዜናዎችና ትንታኔዎችን ይዘን ቀርበናል። ወደ ዝርዝር መረጃዎቻችን ከመግባታችን በፊት ቪዲዮን ላይክ በማድረግ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ እየጠየቅን ወደ ዝርዝር ጉዳዮች ተሻገሩ። ጽምዶ በሚል የተጣመሩትን ኃይሎች በሚገባቸው ቋንቋ እናናገራቸዋለን ሲል ገዢው ብልጽግና ፓርቲ አስጠነቀቀ። ባንዳነትን እንደ ጌጥ ቆጥረዋል በሚል የወነጀላቸውን ታጣቂዎች የሀገርን ሉዓላዊነትና አንድነት ለአደጋ የሚያጋልጡ ከሆነ እንዳመጣጣቸው እንደሚገጥማቸው አሳውቋል። ብልጽግና በተለያዩ አካባቢዎች የሚንቀሳቀሱ ታጣቂዎች እኩልነትና አጋርነት ጠል ናቸው ብሏል። ፓርቲው በአቋም መግለጫው በተወሰኑ የሀገራችን ክፍሎች የሚንቀሳቀሱ ታጣቂ ኃይሎች ከእኩልነትና አጋርነት ይልቅ ተላላኪነትን መርጧል ሲል ወንጅሏል። በስም ያልተጠቀሱት ታጣቂ ኃይሎች የሌሎች ፍላጎት ማስፈጸሚያና መሳሪያ መሆን ሀገር የማፍረስ ዓላማን ግበው መንቀሳቀሳቸውን እንደሚገነዘብም ገልጿል። የታጣቂዎች እንቅስቃሴ ኢትዮጵያን የማዳከምና የመበተን ስትራቴጂያዊ ፍላጎት ላላቸው የውጭ ኃይሎች መሳሪያ ከመሆን የዘለለ ትርጉም አይኖረውም ብሎ እንደሚያምንም ገልጿል። ባንዳነትን እንደ ጌጥ ቆጥረዋል በሚል የወነጀላቸውን ታጣቂዎች የሀገር ሉዓላዊነትና አንድነትን ለአደጋ የሚያጋልጡ ከሆነ እንዳመጣጣቸው እንደሚገጥማቸው አሳውቋል። የውስጥም ሆነ የውጭ የጥፋት ኃይሎች በሚገባቸው ቋንቋ ምላሽ መስጠት ቀዳሚ ተግባሪ መሆኑ ይታወቅልኝ ያለው ድርጅቱ በሚገባቸው ቋንቋ ምላሽን እሰጣቸዋለሁ ያላቸውን የውስጥና የውጭ ኃይሎችን በስም ባይገልጽም ፋኖ፣ ህወሓት፣ ሻዕቢያ የተቀናጁበት ጥምረት እንደሆነ ግን ይታወቃል። በአሁኑ ወቅት ኢትዮጵያ ላይ የተነሱ የውስጥና የውጭ ኃይሎች በጥምረት ጦርነትን ሊያውጁ ይችላሉ የሚል ከፍተኛ ስጋት ፈጥሯል። ከመንግስት ጋር በየፊናቸው እየተዋጉ የሚገኙ ታጣቂ ኃይሎች የጠላት ወዳጄ ነው በሚል የፖለቲካ ስሌት በአንድ ጎራ ተሰልፈው መንግስትን ለመውጋት እየተዘጋጁ ነው። ከታጣቂዎች ጀርባ እንደ ሻዕቢያ ያሉ ጸረ ኢትዮጵያ አቋም ያላቸው የውጭ ኃይሎች ያሉ ሲሆን ጽምዶ የሚባለው ጥምረት ከጊዜ ወደ ጊዜ መሬት እየረገጠ ነው። ብልጽግና በሚገባቸው ቋንቋ አናገራቸዋለሁ ያላቸው ኃይሎች በአሁኑ ወቅት የተቀናጀ ጥቃት ለመክፈት መዘጋጀታቸውን በመናገር ላይ ይገኛሉ። እርስ በርሳቸው በጠላትነት የሚፈላለጉ ኃይሎች በአንድ ጎራ መሰለፋቸው ግራ አጋቢነቱን ቀጥሏል። ህወሓት የፕሮግራም ለውጥ ማድረጉ ታወቀ። ቡድኑ ባለፉት ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና ፕሮግራም ለውጥ ያደረገው። ይህንን ለውጥ በተመለከተ አቦይ ስብሃት ነጋ፣ ጀነራል ክንፈ ዳኘውና አቶ ሚካኤል አስገዶም ግልጽ ማብራሪያ ሰጥተዋል። ህወሓት ፕሮግራሙን ለውጧል፣ ትርክቱንም በይፋ ለውጧል። ባለፉት 3 ዓመታት የህወሓት ከፍተኛ አመራሮች ዓለማችን አገረ ትግራይ መፍጠር ነው የሚል አቋም በማራመድ ይህንኑ ለማሳካት ሰፊ ስራዎችን ሲሰሩ መቆየታቸው ይታወቃል። ካለፉት ሳምንታት ወዲህ ግን ይህንን አቋማቸውን በመቀየር አገረ ትግራይ መፍጠር ሳይሆን 4 ኪሎን ተቆጣጥረን ኢትዮጵያ ማዳን ነው ዓላማችን እያሉ ይገኛሉ።
የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ከሰሞኑ በትግራይ ቴሌቪዥን ቀርበው ይህንን የፕሮግራም ለውጥ በይፋ ተናግረዋል። ከሌሎች ኢትዮጵያን ኃይሎች ጋር ትብብር ፈጥረን 4 ኪሎ መቆጣጠር አለብን፣ ኢትዮጵያን ማዳን ቀዳሚው ግባችን ነው ሲሉ ነው የተደመጡት። ህወሓት ኢትዮጵያን ማዳን ቀዳሚ ግቤ ነው ማለቱ ከተመሰረተበት ዓላማ ፍጹም የሚቃረን ነው ሲሉ ታዛቢዎች በመናገር ላይ ይገኛሉ። ቡድኑ የኢትዮጵያን የመጨረሻ ምሽግ የሆነውን የመከላከያ ሰራዊት በተኛበት ያጠቃ በኢትዮጵያ ፍርስራሽ ላይ አገረ ትግራይን አጸናለሁ የሚል ድርጅት መሆኑ የአደባባይ ሐቅ ሆኖ ሳለ ዛሬ ኢትዮጵያን ለማዳን ተነስቻለሁ ማለቱ አስገራሚ ያደርጎታል። በተመሳሳይ ከሸዋ ጤፍ የማትለምን አገረ ትግራይን እንፈጥራለን ኢትዮጵያዊነት በሽታ ነው በሚሉና መሰል ንግግሮቻቸው የሚታወቁት ሜጀር ጀነራል ክንፈዳኘው ኢትዮጵያን እናድን የሚል ጥሪ ከሰሞኑ አቅርበዋል። ወደ አዲስ አበባ ለመመለስ ብልጽግናን እናስወግድ ብለው የተከሰቱት ጀነራሉ ትግራይን ለመገንጠል ጊዜው አሁን ነው ባሉ በወራት ልዩነት መዳረሻችን 4 ኪሎ ነው ብለዋል። ጀነራሉ የትግራይን የመገንጠል አቋማቸውን ከማቀንቀን በተጨማሪ ኢትዮጵያዊነት በሽታ ነው በማለት በይፋ መናገራቸው ይታወሳል። ዛሬ ደግሞ በሽታ ነው ዳሉት ኢትዮጵያዊነት ለመመለስ ብልጽግናን አስወግደን ስልጣን መቆጣጠር አለብን እያሉ ነው። ሌላው ህወሓት ከሰሞኑ እየፈጠረ ያለው ትርክት ጸረ አማራ አይደለሁም የሚል ነው። ከሳምንታት በፊት አቶ ስብሃት ነጋ ህወሓት በታሪኩ አማራን በጠላትነት ፈርጆ እንደማያውቅ መናገራቸው ይታወሳል። በተመሳሳይ ጀነራል ክንፈዳኘውም እኛ ጸረ አማራ አይደለንም እያሉ ናቸው። መንግስትን ለመጣል የጽምዶ አቀንቃኙን የተከሰቱት ክንፈ አማራ ጠላታችን ነው ብለን አናውቅም ሲሉ ሐሰተኛ ትርክት እንጂ ህወሓት የአማራ ህዝብንም ሆነ ሌሎች ህዝቦችን እንደ ህዝብ በጠላትነት ፈርጆ አያውቅም ሲሉ አስተባብለዋል። ህወሓት ከመነሻው ጀምሮ በአማራ ህዝብ ላይ የጥላቻ ትርክት ማራመዱ በአደባባይ የሚታወቅ ቢሆንም ጀነራሉ ግን አማራ ጠላት ብለን አናውቅም ብለዋል። ህወሓት ከፕሮግራም እስከ ትግል ዘፈን በአማራ ላይ በግልጽ የጥላቻ ትርክት ማራመዱን የሚያመላክቱ ማስረጃዎች ቢኖሩም የጽምዶ አቀንቃኙ ክንፈ ግን የለም እኛ ላደረግነውም በማለት አይኔን ግንባር ያድርገው ሲሉ ክደዋል። የህወሓት አመራሮች የአማራ ህዝብ ላይ በቀጥታም ይሁን በተዘዋዋሪ ጥላቻቸውን በይፋ ሲያስተጋቡ የቅርብ ጊዜ ትዝታዎች አሉ። አሁን ላይ ከህወሓት ተነጥለው አዲስ አበባ የከተሙት የህወሓት ጀነራሎች ይህንኑ የሚያረጋግጥ ንግግር በተደጋጋሚ መናገራቸው ይታወሳል። አሁን ላይ በህወሓትና በፋኖ መካከል ተፈጥሯል የሚባለው ግንኙነትን ለመደገፍ ከዚህ ቀደም በአደባባይ የተሰሙ ፈረጃዎችን በማስተባበል ላይ ተጠምደዋል። በሁለቱ ቡድኖች በኩል ብልጽግናን ለመጣል በያዙት አቋም የልዩነት መንገዳቸውን ለማጥበብ እየመከሩ ናቸው። እነዚህ ሰሞነኛ የህወሓት የትርክትና የፕሮግራም ለውጦች ቡድኑ ያለበትን አሁናዊ ደረጃና ቁመና በግልጽ የሚያሳይ እንደሆነ እየተነገረ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዳግም ተሰነጠቀ። የቡድኑ ከፍተኛ አመራሮች ፋኖ ከህወሓትና ሻዕቢያ ጋር የጀመረውን ግንኙነት በመቃወም በአደባባይ መግለጫ ሰጥተዋል። ከቀናት በፊት ዘመነ ካሴ ጥምረቱ መሬት እየረገጠ ነው ሲል ለስዊዘርላንድ ጋዜጣ መናገሩ ይታወሳል። የአፋብን አባላት የድርጅቱን ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ ከጠቅላላው አባል እውቅናና ተሳትፎ ውጪ ከጽምዶ ኃይሎች ጋር የሚያደርጉትን ማናቸውንም አይነት ስምምነት እንደማይቀበሉና እውቅና እንደማይሰጡ በይፋ አስታውቀዋል። አባላቱ ነሐሴ 12 2018 ዓ.ም ባወጡትና ለህዝብ ይፋ ባደረጉት መግለጫ የጊዜያዊ አመራር አባላቱ ውሳኔ ብዙሃኑ የድርጅቱ አባል እንደማይወክል አጽንኦት ሰጥተዋል። በወጣው መግለጫ መሰረት ጊዜያዊ በሆነ መንገድ የተዋቀረ የፖሊት ቢሮና የማዕከላዊ ኮሚቴ የድርጅቱን መሰረታዊ አባላት ሳያሳትፍ ከጽምዶ ኃይሎች ጋር ወደ ስምምነት ማምራቱ ተቀባይነት የሌለው አካሄድ መሆኑን ገልጿል። ይህ የአባላቱ መሰረታዊ ጥያቄና ተሳትፎ ሳይረጋገጥ በጊዜ አመራሩ ብቻ የሚደረግ ስምምነት ቢኖር ብዙሃኑን የአፋብን አባላት ስለ ጉዳዩ ምንም የሚያውቁት ነገር እንደሌለና በውሳኔ አሰጣጥ ላይም እንዳልተሳተፉ ለህዝብም ሆነ ለታሪክ ግልጽ ማድረግ እንፈልጋለን ሲሉ በመግለጫቸው አቋማቸውን አንጸባርቀዋል። ይህ የማስጠንቀቂያና የአቋም መግለጫ ለመላው የአፋብን አባላትና ደጋፊዎች፣ ለመገናኛ ብዙሃን እንዲሁም ለማህበራዊ ሚዲያ ተደራሽ እንዲሆን መደረጉ በዘገባው ተመላክቷል። በአሜሪካ የሚገኝ የፌደራል ፍርድ ቤት ከ5000 በላይ ለሚሆኑ ኢትዮጵያን የተሰጠው በአገሪቱ የመኖርና የመስራት መብት ህጋዊ ከለላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያቆም ፈቀደ።
የቦስተን ዲስትሪክት ፍርድ ቤት ዳኛ ብሪያን መርፊ የአሜሪካ የአገር ውስጥ ደህንነት ቢሮ ከተወሰኑ ሀገራት ለመጡ ሰዎች የተሰጠውን ጊዜ ጥበቃ ሁኔታ እንዳያቋርጥ ይከለክል የነበረውን የመጨረሻ የፍርድ ቤት ትዕዛዝ አንስተዋል። ይህ እርምጃ የተወሰደው የአሜሪካ ጠቅላይ ፍርድ ቤት በሰኔ ወር የትራምፕ አስተዳደር ከሄይቲና ከሶሪያ ለመጡ በሺህ ለሚቆጠሩ ሰዎች የተሰጠው ተመሳሳይ ጥበቃዎችን እንዲያቋርጥ ከፈቀደ በኋላ ነው። የጠቅላይ ፍርድ ቤት ውሳኔ 6-3 በሆነ አብላጫ ድምፅ ድጋፍ በማግኘቱ ዳኛው ከ13 ሀገራት ለመጡ ሰዎች የተሰጠውን ጊዜ ጥበቃ ሁኔታ ለማቆም የአገር ውስጥ ደህንነት ቢሮ የሚያደርገውን ጥረት ለመቃወም የሚያስችላቸውን አቅም ሰጥቷቸዋል። ጊዜያዊው የሕግ ከለላ ከነዚህ ሀገራት ለመጡ መስፈርቶችን ለሚያሟሉ ስደተኞች በሰብአዊ ምክንያቶች ከሀገር እንዳይባረሩ ጥበቃ ይሰጣል። የአገር ውስጥ ደህንነት ቢሮ ዋና የሕግ አማካሪ የሆኑት ጄምስ ፐርሲቫል ውሳኔውን በደስታ መቀበላቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ቀደም ሲል ተቋርጦ የነበሩት ሁሉንም የቲፒኤስ ከለላ ጉዳዮች አሁን በይፋ ተፈጻሚ መሆን መጀመራቸውንም ገልጿል። ለኢትዮጵያ ተሰጥቶ የነበረው ጊዜ ከለላ መቋረጥ በበርካታ ኢትዮጵያንና ለአፍሪካውያን ስደተኞች መብት የሚታገለው አፍሪካን ኮሚኒቲስ ቱጌዘር በተሰኘው የመብት ተሟጋች ቡድን ዘንድ ተቃውሞ አስነስቷል። ቡድኑ ማክሰኞ ዕለት በተላለፈው ውሳኔ ቅር እንደተሰኘ መግለጫ መስጠቱ ይታወሳል። ሩሲያ በዩክሬን ያለው ቀውስ እንዲባባስ ሆነ ብላ እየሰራች ነው ስትል ዩናይትድ ኪንግደም ከሰሰች። አገሪቱ ይህን ያለችው የሩሲያ ኢላማዎችን ለመምታት ብሪታንያ ሰራሽ ድሮኖች ጥቅም ላይ መዋላቸው ከተረጋገጠ በኋላ ነው። በዩኬ ያለው የሩሲያ ኤምባሲ ባወጣው መግለጫ ዩናይትድ ኪንግደም በደም አፋሳሽ ወንጀልና ሽብር ጥቃት አጋር ተባባሪ እየሆነች ነው ብሏል። ምላሽ የሚያስፈልገው የለንደን ድርጊት መዘዝ ማስከተሉ አይቀሬ ነው ያለው መግለጫው ዩኬ በግጭቱ ያላት ተሳትፎ እየጨመረ በመጣ ቁጥር የምትከፍለው ዋጋ እንደሚከፋም አስጠንቅቋል። ሩሲያ ያቀረበችውን ክስ ተከትሎ የዩኬ መከላከያ ሚኒስቴር ቃል አቀባይ በሰጡት ምላሽ ብሪታንያ ከዩክሬን ጎን ትቆማለች ሲሉ ለቢቢሲ ተናግረዋል። መንግስት ሩሲያ በዩክሬንና በአጋሮቻቸው ላይ እየፈጸመች ባለችው እብሪት በተቃራኒ መቆሙን ሩሲያ መጠራጠር የለባትም ሲሉ በመግለጫቸው ላይ አቋማቸውን ገልጸዋል። ጨምረውም ዩክሬን ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ህገወጥ ወረራ ራሷን ለመከላከል የሚያስችላትን መሳሪያ ለማቅረብ ቁርጠኛ ናት ብለዋል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ